የአቋም ሰው ነህ። ያመንክበትን ማንኛውም ጉዳይ ፊት ለፊት ለመናገር የማታመነታ ያነሳው አጀንዳ ለትውልድ እስከጠቀመ ድረስ ምን ያመጣብኛል ብለህ የማትፈራ ለሙያው ኤቲክስ ብቻ የተገዛ ጀግና ቀጥተኛ ሰው ሳምሶን ማሞ ገብረ ጊዮርጊስ። የደግነት መለኪያም ነህ። ብዙ የማይነገሩ ግን በተዋለላቸው ሰዎች ውስጥ በዘላለም ማህተም የታተሙ የመልካምነት ስራዎችህ በተግባር ብቻ የተገለጹልህ ዝግጅት ባዘጋጀህ ቁጥር የአንድ ሰው ህይወት ካልቀየር የሰራ የማይመስልህ ግን ደግሞ አደረግኩ ብለህ የማትታበይ መልካም ሰው ሳምሶን ማሞ ገብረ ጊዮርጊስ። ከልብ ጓደኛህ የወዳጅነት መለኪያው የጥቅም መመዘኛ የሌለበት በጓደኛ ከተጠራ የት ብለህ ሳትጠይቅ ለምን ብለህ ሳታመነታ ለወዳጅ ደራሽ ለጓደኞችህ የብረት አጥር ጥሩ ጓደኛ ሳምሶን ማሞ ገብረ ጊዮርጊስ። መልካም ባል ነህ። ለውድ ባለቤትህ ለዘውደነች ታደሰ ያለህን ዘላለማዊ ፍቅር ደግመህ ደጋግመህ ሊታመን በማይችል መስዋዕትነት ያረጋገጥክ የፍቅር ተምሳሌት ሳምሶን ማሞ ገብረ ጊዮርጊስ። የምታኮራ አባት ነህ። ለልጆችህ ስኬት ስትል ለድርድር የማታቀብረውን ክብርህን በህይወትህ ለመጀመሪያ ጊዜ ወደ ጎን ትተህ ልጆችህን ትልቅ ቦታ ለማድረስ ስለ ልጆችህ ፍቅር የሰውን አይን ከዝቅታ ወደ ላይ የተመለከተ ምርጥ አባት። በአጠቃላይ የኢትዮጵያችን አርቲስት ቴዎድሮስ ተሾመ በማዕከላችን ይገኛል። እባካችሁ አሁንም ከፍ አድርጋችሁ አመስግኑልን። ጋዜጠኛና የማስታወቂያ ባለሙያ ሳምሶን ማሞን አክብሮ አርቲስት ቴዎድሮስ ተሾመ በድንገት ተገኝቷል። ሞቅ አድርጋችሁ ተቀበሉ። ጭብጨባ ያንሳል። አብሮት ደግሞ ያለው ዮኒ ቬጋስ ነው። እባካችሁ አሁንም በድጋሚ ሞቅ ያለ ጭብጨባ። በ43ኛው የአዲስ አበባ ዩኒቨርሲቲ የባህል ማዕከል የአንጋፋ ኪነጥበብ ምሽት ላይ አርቲስት ቴዎድሮስ ተሾመ እንዲሁም ደግሞ ዮኒ ቬጋስ አንድ ላይ ሆናችሁ ጋዜጠኛ እንዲሁም የማስታወቂያ ባለሙያ ሳምሶን ማሞን ሙከራ ሁለት ሙከራ ብቻ አልነበረም። አሁን ያልኳችሁ ሙከራ ማለት ነው። ይህ ሙከራ ብቻ ሳይሆን አቶ ሳምሶን ማሞ የተባሉ ግለሰብን ከዛን ጊዜ ጀምሮ በኢትዮጵያ ሬዲዮ ለ20 ዓመታት በጋዜጠኝነት እንዲያገለግል እድል የፈጠረለት ትልቅ ክስተት ነበር። በኢትዮጵያ ሬዲዮ ላይ በጋዜጠኝነት ካገለገለም በኋላ ከዛም በኋላ ቀጥሎ ደግሞ የሳምሶን ማሞ ቀጣይ ጉዞ የነበረው ወደ ሜጋ የማስታወቂያ ድርጅት ነበር። ሜጋ ድርጅት ውስጥ ለ6 ወራት ካገለገለም በኋላ ትንሽ ቆይቶ የራሱን የማስታወቂያ ድርጅት ለመክፈትና የማስታወቂያ ድርጅት ባለቤት ለመሆን ችሏል። ቻችሁን አታውቁ ትችላላችሁ እንጂ ሳምሶን ማሞ የማስታወቂያ ባለሙያ ብቻ እንዲሁም ደግሞ ጋዜጠኛ ሳይሆን የ30 የሙዚቃ ግጥም ባለቤትም ጭምር ነው። ምናልባትም ከዛ በላይ ሊሆን ይችላል ቁጥሩ። በኋላ ላይ ምናልባት እዚህ ስንጨዋወት ስለሱ ጉዳይ በደንብ ቢነግረን። ያው ቴዲ ጓደኛችን ስለሆነ በዚህ ሰዓት እዚህ ይመጣሉ ብዬ ማንንም ሰው ስላልጠራው በዚህ ሰዓት ይመጣሉ ብዬ አላሰብኩኝም። ዮኒ ቬጋስም ሁለቱም ትላልቅ ሰዎች ናቸው እና ሰርፕራይዝ ነው ያደረጉኝ እና ሳምታይምስ አንዳንድ ጊዜ ሳታስበው ኢሞሽናሊ ስሜት እንትን ልመች ይኖራል። በዛ ምክንያት ነው ለዛ ትልኩት ታንኪ ቴዲ። አንድ ነገር ግን እየነገርኳቸው ያለሁት ስፔሻሊ ለእናንተ ይሄንን ጽሑፍ ያዘጋጀሁት እስከ ዛሬ ድረስ ብዙ ሰዎች ሞተዋል።
ብዙ ሰዎችን በፌስታል መዋጮ ቀብረናል። የእናንተ እጣ ፋንታ እንደዛ እንዳይሆን ይህንን አስተሳሰብ መታገል ያለባችሁ እናንተ ናችሁ ለማለት ነው። አሁንም 10 ጊዜ ደግሜ የምናገረው ነገር ማለት ነው። ምክንያቱም እኔ ከ11 ጊዜ በላይ የቴሌቪዥን የባህል ፕሮግራሞችን ሳዘጋጅ ሁል ጊዜ የምንጠራቸውና የምንጋብዛቸው ሰዎች በጣም ታላላቅ አርቲስቶች፣ የተቸገሩ፣ እርዳታ የሚፈልጉ፣ በጣም ብዙ መሰረታዊ ችግር ያለባቸው ነገር ግን ስማቸውና ዝናቸው በጣም የገዘፉ ሰዎች ነው። ባለፈው ጊዜ ተናግሬ ነበር። የት ቦታ እንደተናገርኩ አላውቅም። 13 መጽሐፍ የደረሰ ሰው ለልጁ ኮምፒውተር የሚገዛበት ገንዘብ አጥቶ 13 መጽሐፍ የደረሰ ሰው ይሄ ሰውዬ ባዶ እጁን ወና ሆኖ ሲቀር በመጨረሻ እንግዲህ ዮኒ ቬጋስ እድሉን ልስጠውና ምናልባት እዚህ እንዴት እንደተገኘ ይሄ ሁሉን ማን እንደጠነሰሰው ቢነግረን ደስ ይለኛል። ሁላችንም አላወቅንም ማለት ነው። እንደምን አመሻችሁ። እኔ ዮኒ ቬጋስ እባላለሁ። የሳሚ በጣም አድናቂና የቅርብ ወዳጅ ጓደኛ ነኝ። እንደውም ቅድም ደውሎልኝ እዚህ እንድገኝ ሲነግረኝ ዛሬ አልችልም ስብሰባ አለኝ ብዬው እሱ በማያስበው መንገድ እሱን ለማስደሰት ብዙ ነገር ትቼ ነው የመጣሁት። ዲዘርቭ ያደርጋል። መቼም ስለ ሳሚ መግለጽ ማለት ምንም አስፈላጊ አይመስለኝም። ብዙዎቻችሁ ታውቁታላችሁ። እኔ ሳሚን ከድሮ ጀምሮ በጣም ነው የማደንቀው። ለ22 ዓመት አሜሪካን ሀገር ነበር የምኖረው። እዛም በነበርኩበት ጊዜ የሳሚ በጣም ስለዚህ ሳሚ እንኳን ደስ አለን። ሴቴ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ዛሬ ደስታችሁን እዚህ ቦታ መጥቼ በማየት ደስ ብሎኛል። ሳሚ ልጅም እዚህ ያለ ሁላችሁም እንኳን ደስ አላችሁ። አመሰግናለሁ። ታንኪ ዮኒ ቬጋስ እናመሰግናለን። መቼም እንዲህ ካለ ከፍ ያለ ስሜት ወርዶ ጥያቄ መልስ ብትሉኝ እኔ እቀየማቸዋለሁ። ስለዚህ አክብሮን ለመጣው ለእንግዳችን ለክብር እንግዳችን ለጋዜጠኛና የማስታወቂያ ባለሙያ ሳምሶን ማሞ እጅግ ከፍ ያለ ክብራችሁን አሳዩልኝ፣ ያጨብጭቡለት። ወደ መጣበት መለስ አክብራችሁን ስለመጣችሁ አርቲስት ቴዎድሮስ ተሾመ እንዲሁም ዮኒ ቬጋስ እጅግ አድርገን እናመሰግናለን። አንጋፋ የኪነ ጥበብ ምሽት ይቀጥላል። ሙዚቃ ተጋብዘን ነው የምንለያየው። አንዴ ባካችሁ በጭብጨባ ወደ የቦታችሁ መለሱ። በነገራችን ላይ ጋዜጠኛ ተምራት ኃይሉ እዚህ መካከላችን ላይ ያለ እዚሁ ይታያሉ። እባካቸው መስግኑልን አክብሮት ስለመጣ። በመጨረሻ የአዲስ አበባ ዩኒቨርሲቲ ባህል ማዕከል ዳይሬክተር የሆነውን ረዳት ፕሮፌሰር ተስፋዬ እሸቱን ወደ መድረክ ጋብዛለሁ። ሰርፕራይዝ አለኝ ይላል። እባካችሁ በጭብጨባ እናመሰግናለን። በጣም ምስጋናውን ከነ ቴዲ ሊጀምር። ለቴዲ ትናንት ማታ ነው የደወልኩለት። እባክህ ተገኝ ስለው በቃ እንኳን ይህን መድረክ ተፈጠረ ብሎ ነው የመጣውና ቴዲንም ዮኒ ቬጋስንም አመሰግናለሁ። እባካቸው አመስግኑልኝ። ከቅርብ ጊዜ ጀምሮ እንደዚህ ጓደኞቻቸውን መንጋብዝበት ከተጋባዥ ትምህርት በፎርማል ብቻ የምናገኘው ስላልሆነ መከባበሩን አብሮ መኖሩ ጓደኝነቱን እንዲያወሩ ስለምንፈልግ ነው የምንጋብዛቸው። ስለዚህ ስለመጣችሁ በጣም አመሰግናለሁ። ሰርፕራይዝ አለኝ። ሰርፕራይዝ ምን ያዘጋጃሉ ብሎ ምን ዛሬ ገና ነው የማውቀው። ሶል ሌዘር የሚባለውን የማውቀው ዛሬ ገና ነው። ግን ስላከበርከን ሳሚንም ስላመሰገን በጣም አመሰግናለሁ። በድጋሚ አዲስ አበባ ዩኒቨርሲቲ ሰርቲፊኬት ኦፍ ሪኮግኒሽን ይሄው ይህንንም የሶል ሌዘር ፕሮዳክት ነው። በጣም ነው ወደ ካሜራ እንዲመቻቸው
የ43ኛ የአንጋፋ የኪነ ጥበብ እጅግ ያደርገናል። 43ኛው መድረካችን ነው። ሁላችሁም ስለመጣችሁ እጅግ አድርገን እናመሰግናለን።